የዘውትር አክብሮታዊ ሰላምታችን በእያላችሁበት ድረስ ወደ ሸገር ታይምስ ቤተሰቦች እንደምናላችሁ ዕለታዊ ዜናችን ነው ተጀመረ። እንደተለመደው አበይት ነጥቦችን አስቀድመን እናስታውቃችሁ። ጠቅላይ ሚኒስትር አብይ አህመድ ከተቃዋሚ ፖለቲካ ፓርቲ አመራሮች ጋር ተወያይተዋል። በዚህ ውይይት ላይ ያልተሳተፉ የፖለቲካ ፓርቲዎች የትኞቹ ናቸው? በዚህ ስብሰባ ጥያቄ እንዳልጠይቅ እድል አልተሰጠኝም ሲል ይፋ ያደረገው የፖለቲካ ፓርቲ የትኛው ነው? ዝርዝሩን ዜናችን ይመለከተዋል። የቀድሞው የህወሓት የቅርብ ሰው የሚባሉት የሚዲያ ባለቤት የኤርትራ ጦር ሰራዊት በኢትዮጵያ ላይ ጦር የሚመዝ ከሆነ ጦርነቱ የሚያልቀው የፕሬዝዳንት ኢሳያስ አፈወርቂ ጭንቅላት ዙሪያ ነው ሲሉ ተደምጠዋል። እኚህ የፖለቲካ ተንታኝ ይፋ ያደረጉትን መረጃ እንመለከተዋለን። በኢትዮጵያና በሞሮኮ መካከል ወታደራዊ ስምምነት ተፈርመዋል። የዚህ ወታደራዊ ስምምነት እንድምታ ምን ይመስላል? በአፍሪካ ቀንድ እንደዚሁም በምስራቅ አፍሪካ የኢትዮጵያን ጎረቤት ሀገራት በወታደራዊ ስምምነት እያጠረች የምትገኘው ግብጽ ጎረቤቷ ሞሮኮ ከኢትዮጵያ ጋር ያደረገችው ወታደራዊ ስምምነት ምን ይመስላል? እንመለስበታለን። የአማራ ፋኖ ቡድን አመራሮችን ፎቶ በማህበራዊ ትስስር ገጽ ለጥፏል የተባለው ግለሰብ በ7 ዓመት ጽኑ እስራት መቀጣቱ ተሰምቷል። ግለሰቡ ፈጸማቸው የተባሉ ወንጀሎች ምንድናቸው? ዝርዝሩን እንመለከታለን። ከውጪ የኢራኑ ጠቅላይ መሪ አያቶላ አሊ ኻሜኒ ኢራናውያን እጃቸውን የሚሰጡ ህዝቦች አይደሉም ሲሉ ለፕሬዝዳንት ትራምፕ ይፋ አድርገዋል። ፕሬዝዳንት ትራምፕ ላቀረቡት ጥሪ ይፋ ያደረጉት አሊ ኻሜኒ እጃችንን አንሰጥም ብለዋል። የአሜሪካው ፕሬዝዳንት ትራምፕ የኢራኑ ጠቅላይ መንፈሳዊ መሪ የት እንደሚገኙ የት እንደተደበቁ እጃችን ላይ መረጃ አለ ሲሉ ይፋ አድርገዋል። ኻሜኒ ቀጣዩ ሳዳም ሁሴን ወይንስ ከዚህ የተለየ እጣ ፋንታ ይገጥማቸዋል? እነዚህና ሌሎች ጉዳዮች በሰዓቱ ዜናችን ይዳሰሳሉ። እንደተለመደው ያለመጣችሁን አብራችሁን ቆዩ። ወደ ቀዳሚ ጉዳያችን እናምራ። ጠቅላይ ሚኒስትር አብይ አህመድ ዛሬ ከተፎካካሪ የፖለቲካ ፓርቲ ከፍተኛ አመራሮች ጋር ውይይት ተቀምጠዋል። በዚህ ውይይት ላይ ጥያቄ ለመጠየቅ እድል ተነፈኩ ያለ የፖለቲካ ፓርቲ ብቅ ብሏል። ከዚህ ባለፈ ከውይይቱ ራሳቸውን ያገለሉ ሁለት የፖለቲካ ፓርቲዎች መኖራቸውም ተሰምቷል። የኦሮሞ ነጻነት ግንባር ኦነግና የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ጠቅላይ ሚኒስትሩ በጠሩት በዚህ ውይይት ላይ ለመሳተፋቸውን ይፋ አድርገዋል። በውይይቱ እንዲሳተፉ ጥሪ የደረሳቸው ፓርቲዎቹ በሙሉ 4 ተወካዮች እንዲያሳትፉ እድል ቢሰጣቸውም የኦሮሞ ፌዴራሊስት ኮንግረስ ኦፌኮና የኦሮሞ ነጻነት ግንባር ኦነግ ጥሪውን ውድቅ ማድረጋቸውን ገልጸዋል። የኦፌኮ ሊቀመንበር ፕሮፌሰር መረራ ጉዲና ፓርቲያቸው በውይይቱ ላይ ለመገኘቱን ያረጋገጡ ሲሆን ምክንያታቸው ሲገልጹም እንዲህ ያለው የማስመሰል ፖለቲካና በማይግባቡ አካላት መካከል የሚደረግ ውይይት አሁን ካለው የፖለቲካ ትርምስ ያወጣናል ብለን አናምንም ማለታቸውን አዲስ ስታንዳርድ ዘግቧል። የኦሮሞ ነጻነት ግንባር ኦነግ ቃል አቀባይ አቶ ለሚገመቹም ፓርቲያቸው በድርድር ከመሳተፍ መቆጠሙን ለዜና ምንጮች ተናግረዋል። በውይይቱ ከተሳተፉ ፓርቲዎች አንዱ የሆነው ኢህአፓ ጥያቄ የሚጠይቅ እድል አላገኙም፣ በሌሎችም ፓርቲዎች የቀረቡት ጥያቄዎችም መሰረታዊ አይደሉም በሚል ጠቅላይ ሚኒስትሩ ማብራሪያ ከመስጠታቸው በፊት ተወካዮቹ መድረክ ረግጠው መውጣታቸውን ነው ዶይቼ ቬለ የዘገበው። ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው ለማሰፈሩት ልጥፍ ውይይቱ የፖለቲካ ፓርቲዎቹ ከየመጡበት አካባቢ የሚነሱ የተለያዩ ሀሳቦችን በማዳመጥ ግብዓት ለመውሰድ የታለመ ነበር ብለዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ለማሰፈሩት በዚህ ጽሁፍ ረጅም ዘመን ከኖሩ ፓርቲዎችን ተቋሚ አድርጎ ከመመልከት ህጋዊ ተፎካካሪዎች አድርጎ በማስተናገድ ዲሞክራሲያዊ ከባቢ ለመፍጠር አበክረን ሰርተናል ሲሉ ተደምጠዋል። ይህ የአስተሳሰብ ሽግግር ሰላማዊ ፍክክር ባህል ለኢትዮጵያ መጻኢ ተስፋ አስፈላጊ መሆኑን በማመን ላይ የተመሰረተ ነበር ሲሉም ገልጸዋል። በዚያው አቋም ተመስርተንም ላለፉት ዓመታት በኢትዮጵያ ብሔራዊ ምርጫ ቦርድ ከተመዘገቡ ፓርቲዎች ጋር ተከታታይ መድረኮችን አስቀጥለን ቆይተናል ባይ ናቸው። ዛሬም በሰሞኑ እያካሄድናቸው ያሉ የባለድርሻ አካላት ውይይቶች አካል የሆኑ ውይይቶችም ከፖለቲካ ፓርቲዎች ጋር አድርገናል ባይ ናቸው። ይህም ከየመጡበት አካባቢ የሚነሱ የተለያዩ ሀሳቦችን በማዳመጥ ግብዓት ለመውሰድ የታለመ ነበር ሲሉም ጠቅላይ ሚኒስትሩ በዚህ ጽሁፋቸው ላይ አክለዋል። በኢትዮጵያና ሞሮኮ መካከል ወታደራዊ ስምምነት ተፈርመዋል። ኢትዮጵያና ሞሮኮ በጋራ ስልጠና፣ በልምምድ፣ በሳይንሳዊ ምርምርና በወታደራዊ ጥናት ፕሮግራሞች ላይ የመከላከያ ግንኙነታቸውን ለማጠናከር ያለመ አዲስ የወታደራዊ ትብብር ስምምነት ነው የተፈራረሙት። ይህ ስምምነት በትናንትናው ዕለት በራባት ከተማ የተፈረመ ሲሆን የስምምነቱን አፈጻጸም የሚቆጣጠር የጋራ ወታደራዊ ኮሚሽንም ተቋቁሟል። የኢፌዴሪ መከላከያ ሚኒስትር ኢንጂነር አይሻ መሐመድ በሞሮኮ የ3 ቀናት የሥራ ጉብኝት ያደረጉ ሲሆን የሞሮኮ ሮያል ጦር ኃይሎችና የሞሮኮ መከላከያ መሰረተ ልማቶችንም ተመልክተዋል። በዚህ ወቅት የሞሮኮ መንግስት ብሔራዊ መከላከያ አስተዳደር ተወካይ ሚኒስትር ከሆኑት አብዱላቲፍ ሉዲ ጋር ተወያይተው ስምምነቱን ፈርመዋል። በፊርማ ስነ ስርዓቱ ላይ የሞሮኮ ሮያል ጦር ኃይሎች ኢንስፔክተር ጀነራልና የደቡባዊ ዞን ጦር አዛዥ ሌተናል ጀነራል መሐመድ በሪድን ጨምሮ ከፍተኛ ወታደራዊ ባለስልጣናት ተገኝተዋል። ስምምነቱ የሁለቱ ሀገራት ከፍተኛ ወታደራዊ ባለስልጣናት ያካሄዷቸው ተከታታይ ውይይቶችና የጉብኝት ልውውጦች ውጤት ናቸው ተብለዋል። በሚያዝያ ወር የሞሮኮ ሮያል ጦር ኃይሎች አዛዥ ሌተናል ጀነራል መሐመድ በሪድና ልኡካቸው በኢትዮጵያ የ4 ቀን የሥራ ጉብኝት ማድረጉ ይታወሳል። በወቅቱም ከጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ጋር ተወያይተዋል። ሁለቱ ወገኖች በሳይበር ሴኩሪቲና በሰው ሰራሽ አስተውሎት እንደዚሁም በሌሎች የመከላከያና ደህንነት ዘርፎች ላይ ትብብር ለማጠናከር ያላቸውን ቁርጠኝነትም አረጋግጠዋል። የሞሮኮ ብሔራዊ መከላከያ አስተዳደር በትናንትናው ዕለት እንደገለጸው ሁለቱ ወገኖች አዲስ የተፈረመውን ስምምነት በመተግበርና በመደበኛ ጉብኝቶች እንደዚሁም በወታደራዊ ባለስልጣናት መካከል ግንኙነቱን በመቀጠል የሁለትዮሽ ግንኙነቶችን ለማጠናከር
ያላቸውን ቁርጠኝነት በድጋሜ አረጋግጠዋል ብለዋል። የአሁኑ ስምምነት በራባትና በአዲስ አበባ መካከል እየጨመረ የመጣውን ስትራቴጂክ አስተላለፍ የሚያሳይ ሌላ እርምጃ ሲሆን ይህም በመከላከያና በቴክኖሎጂ ዘርፍ በጸጥታና አህጉራዊ ትብብር ላይ መሰረት ያደረገ ስምምነት ነው ተብሏል። ነሐሴ 2016 ፊልድ ማርሻል ብርሃኑ ጁላ በሞሮኮ ጉብኝት በማድረግ በሁለቱም ሀገራት ወታደራዊ ትብብራቸውን ለማጠናከር መስማማታቸው ይታወሳል። በአንጻሩ ከሞሮኮ ጋር የሰሜን አፍሪካ አንዱ ሀገር የሆነችው ግብጽ ኢትዮጵያን ከሚያዋስኑ የጎረቤት ሀገራት ጋር የተለያዩ ወታደራዊ ስምምነቶችን መፈራረሟ የሚታወስ ነው። ግብጽ ኢትዮጵያን ከሚያዋስኑ የአፍሪካ ቀንድ ሀገራት ጋር ያደረገቻቸው ወታደራዊ ስምምነቶች ኢንሰርክልመንት ኦፍ ኢትዮጵያ ወይንም ኢትዮጵያን የመክበብ ስትራቴጂ የሚል ስያሜ እንደተሰጠው በተለያዩ የፖለቲካ ተንታኞች ዘንድ እየተገለጸ ይገኛል። በማህበራዊ ሚዲያ የመንግስትም የሚያጠለሹና ራሱን የአማራ ፋኖ ቡድን ብሎ የሚጠራውን ኃይል የሚደገፉ ጽሑፎችና መልእክቶችን አሰራጭቷል የተባለው ግለሰብ በ7 ዓመት ጽኑ እስራት መቀጣቱ ተሰምቷል። ውሳኔውን ያስተላለፈው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የጸረ ሽብር ወንጀል ችሎት ነው። ተከሳሹ ወንድማገኝ በርገና የሚባል ሲሆን በ1996 ዓ.ም የወጣውን የወንጀል ህግ በመተላለፍ ድርጊቱን መፈጸሙን የአቃቤ ህግ ክስ ያመላክታል። ተከሳሹ መንግስትን በጦርነት ከስልጣን ለማስወገድ አስበው በህገወጥ መንገድ የጦር መሳሪያ በመታጠቅ ከኢትዮጵያ መንግስት ጋር ጦርነት ውስጥ በመግባት እየተዋጋለውና ራሱን ፋኖ ብሎ የሚጠራ የታጠቀ ቡድን ፕሮፓጋንዳ ክንፍ በመሆን በርገና ወንድማገኝ የሚል የዋትስአፕ አካውንት ከፍቶ ነበር ሲል የአቃቤ ህግ ክስ ያመላክታል። ለዚህ ደግሞ የቡድኑ ልሳን ናቸው ብሎ ከጠቀሳቸው መካከል በዋናነት ዘመድኩን በቀለ ለተባለ ግለሰብ በየካቲት 2 ቀን 2016 የፕሮፓጋንዳ ስራ ገባቴ የሚሆኑ በአርባ ምንጭ ከተማ መንግስት ቤት እያፈረሰ ነው የሚል መልእክት፣ እንደዚሁም በየካቲት 4 2016 የመንግስትን ስርዓት ለመገረሰስ ብቸኛው አማራጭ የትጥቅ ትግል ላይ የሚል መልእክት ማስተላለፉን በአቃቤ ህግ ክስ ላይ ተንጸባርቋል። እኔ አንዱ የዛ አካል ነኝ፣ ፋኖን ደግፋለሁ፣ ሁሉም ሰው የድርሻውን ሊወጣ ይገባል የሚልና ስርዓቱን በተለያዩ አማራጮች ማዳከም አለብን የሚል መልእክትም በቪዲዮ ቀርጾ ለዘመድኩን በቀለ እንደላከ ነው የክስ ጽሁፉ የሚያስረዳው። ከዚህ ባለፈም ወንድማገኝ ገብሬ በሚል ስም በተከፈተ የቲክቶክ አካውንት ላይ የተገለጹትን የፕሮፓጋንዳ መልእክቶች በቪዲዮ አሰራጭቶ ከ10 ያላነሱ ሰዎች የተመለከቱትን የመንግስትን ስም የሚያጠለሹ ተግባራትን ሲፈጽም ነበር ሲል ነው ክሱ የሚያስረዳው። ከዚህ ባለፈ የአማራ ፋኖ ቡድን አመራሮችን ፎቶ በመለጠፍ እንደዚሁም ማንነታቸው ያልታወቁ የጦር መሳሪያ የታጠቁ ግለሰቦችን በመለጠፍ ጭምር ጦርነትን የሚያባብሱ የተለያዩ መልእክቶችን በማሰራጨት እንደዚሁም ወጣቱን ለጦርነት የሚያነሳሱ መልእክቶችን በማህበራዊ ሚዲያ በስፋት እንዲሰራጩ በማድረግ ወንጀል ነው የተከሰሰው። ተከሳሹ በጥቅሉ አመጽ ቀስቃሽ የሆኑ በርካታ የፕሮፓጋንዳ መልእክቶችና ቪዲዮዎች ሲያጋራ እንደዚሁም ሲያነሳሳ እንደነበረ የክስ መዝገብ ያስረዳል። የቀረበለትን ማስረጃ እንደ መርመር የተገለጸው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ጸረ ሽብር ወንጀል ችሎት ተከሳሹ በ7 ዓመት ጽኑ እስራት እንዲቀጣ ወስነዋል። የህወሓት የቀድሞ የቅርብ ሰው ናቸው የሚባሉትና ከጥቂት ወራት በፊት ከኢትዮጵያ ማዕከላዊ መንግስት ጋር ለመስራት እንደተስማሙ የሚነገርላቸው የፖለቲካ ተንታኝ ጦርነቱ የሚያልቀው የፕሬዝዳንት ኢሳያስ ጭንቅላት ላይ ሊሆን ይችላል ሲሉ አስጠንቅቀዋል። የቀድሞ ዛሜ ሬዲዮ ባለቤት የነበረችው ወይዘሮ የሚሰባቱ ባለቤት የነበረውና የፖለቲካ ተንታኙ አቶ ዘሪሁን ተሾመ ከወራት በፊት ከኢትዮጵያ መንግስት ጋር አብሮ ለመስራት ወደ ሀገር ቤት መመለሱ ሲነገር ቆይተዋል። ዘሪሁን በዛሜ ሬዲዮ የኢህአዴግን ፖሊሲዎችና ውሳኔዎች ጭምር በመሞገት የሚታወቁ ሲሆኑ በብዙዎች ዘንድ የህወሓት የቅርብ ሰው የሚባል ቅጽል ስም ይሰጣቸው ነበር። ግና ፓርቲ መራሹ መንግስት ጋር ለመስራት ስምምነት አደረገ በሚልም በይፋ የተሰራጩ ዜናዎች ከተሰሙ በኋላ ከሰሞኑ ከመንግስት ሚዲያዎች ጋር ባደረጉት ቃለ ምልልስ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ኤርትራ ጠባዋለች ሲሉ ተናግረዋል። ኢሳያስ ራሱን የሚያስበው እንደ ንጉስ ነው ያሉት አቶ ዘሪሁን ጨቅላ የሀገርነት ታሪክ ያላት ኤርትራ ጠባዋለች፣ ለምናባይ ንግስናው የምትመጥን ሆና የተገኘችው ደግሞ ኢትዮጵያ ነች ብለዋል። ፕሬዝዳንቱን አብዝተው የከሰሱት የፖለቲካ ተንታኙ ኢሳያስ ገና ኤርትራን ሀገር እንዳደረገ የቀድሞ ወዳጁ ሱዳን ጋር ጦር ተማዟል ባናቸው። የሱዳን መንግስት ፕሬዝዳንት ኢሳያስ አፈወርቂን ኢስላማዊ ጂሃዲስት የሚል የታጠቀ ጦር ወደ ሱዳን አስርጎ አስገብቷል የሚል ክስ አቅርበው ነው ወዳጅነታቸው ሻክሮ የነበረው ሲሉ አስታውሰዋል። ዘሪሁን ሲቀጥሉ የፕሬዝዳንት ኢሳያስ አፈወርቂ መንግስት ገና በእንጭጭ የነጻነት ዘመናቸው ሱዳን ጋር ጦር ተማዘዋል፣ ጅቡቲን ለማውረር በተደጋጋሚ ሞክረዋል፣ ከቀድሞ ሀገሩ ኢትዮጵያ ጋር ይፋ ጦርነትም እስከ ማካሄድ ደርሷል ሲሉ ነው የከሰሷቸው። አቶ ዘሪሁን በፕሬዝዳንት ኢሳያስ አፈወርቂ ላይ የሚያሰሙትን ክስ ይቀጥላሉ። ከዚህ ባለፈም የኛ ወታደራዊ አቅም በሳህል በረሃ ቃጠሎን ተቋቁመው ከግዙፍ ወታደራዊ መንግስት ጋር መዋጋትን የሚል ግምገማ ነበራቸው ያለ ሲሆን እናም ዲሞክራሲያዊ ሪፐብሊክ ኮንጎ ድረስ ጦር አዝመተን የማዕድን ቅርምት ውስጥ እንግባ ያለ መሪ ነው በማለትም አቶ ኢሳያስ አፈወርቂን ወንጅሏቸዋል። በዚህ ሰዓት ኢትዮጵያን እየተመኘ ያለበት መንገድ አስቂን ያሉት ዘሪሁን አሁን ካለው የኢትዮጵያ ጦር ጋር እዋጋለሁ፣ ተዋግቼን ፍላጎትን አስፈጽማለሁ የሚል ከሆነ ጦርነቱ የሚደመደመው በኢሳያስ አፈወርቂ ጭንቅላት ላይ ነው ሲሉም ገልጸዋል። ከዚህ ባለፈ ፕሬዝዳንት ኢሳያስ አፈወርቂ ኢትዮጵያን ይወዳል በሚል ለሚናገሩ ሰዎች በሰጡት ምላሽ አቶ ኢሳያስ ኢትዮጵያን ይወዳል የሚባለው ንግግር ለኔ የሚመስለኝ ስለመወደሽ ነው ፊትሽን በአሲድ አበላሸውት ብለው ወንጀል እንደፈጸመው ግለሰብ ነው ሲሉ ገልጸውታል። ወደ ሰዓቱ የመጨረሻችን ክፍል እናምራ። የኢራኑ መንፈሳዊ መሪ አያቶላ አሊ ኻሜኒ ለፕሬዝዳንት ዶናልድ ትራምፕ እጅ ስጡ ምላሽ ሰጥተዋል። አያቶላ ኢራናውያን እጃቸውን የሚሰጡ ህዝቦች አይደሉም ሲሉ ነው የተናገሩት። ኻሜኒ ህዝቧን ታሪኳን የሚያውቁ ብልህ ሰዎች ይችን ሀገር በዛቻ ቋንቋ በፍጹም አይናገሯትም፣ ምክንያቱም ኢራናውያን እጃቸውን የሚሰጡ ህዝቦች አይደሉምና ሲሉ ተደምጠዋል። አሜሪካ ጦርነቱን ብትቀላቀል የአያልነቷ ታሪክ የዛኑ ቀን ያበቃል ሲሉ የኢራኑ መሪ አያቶላ አሊ ኻሜኒ ገልጸዋል። አያቶላ አሊ ኻሜኒ ዛሬ በሀገሪቱ ቴሌቪዥን ጣቢያ ባደረጉት ንግግር እንዳሉት በኃይል አሊያም በጉልበት የሚመጣ ጦርነት የሚሆን ሰላም
አንቀበልም ባይ ናቸው። የሀገሪቱ መንፈሳዊ መሪ ይህንን ያሉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለኢራን መሪዎች ባስተላለፉት መልእክት ያለምንም ማወላወል እጅ መስጠት አለባቸው በማለት መናገራቸውን ተከትሎ ነው። በአንጻሩ የቻይናው ፕሬዝዳንት ሺ ጂንፒንግ በበኩላቸው ዲስካሌሽን ወይንም ፍጥጫውን ውጥረቱን አድርገው ሲሉ በኤክስ ገጻቸው ላይ ከፕሬዝዳንት ትራምፕ ተቃራኒ ሆነ መልእክት አስፍረዋል። አያቶላህ ኻሜኒ ለአሜሪካው ፕሬዝዳንት በሰጡት ምላሽ የአሜሪካ ወታደራዊ እርምጃ በማይጠገን ጉዳት ምላሽ የሚሰጠው ነው ሲሉ በዚሁ ቴሌቪዥን በተላለፈው መልእክታቸው ገልጸዋል። በቴሌቪዥን አቅራቢ አማካኝነት በተላለፈው መልእክታቸው ማንኛውም አይነት የአሜሪካ ወታደራዊ ጣልቃ ገብነት በማይጠገን ጉዳት ምላሽ እንደምንሰጠው ጥርጣሬ አይግባችሁ ነው የሚለው። ጠቅላይ መሪው ኢራን በግድ የተጫነባትን ሰላም ሆነ ጦርነት አትቀበልም ሲሉ አጽንኦት ሰጥተዋል። ዶናልድ ትራምፕ ጠቅላይ መሪ እየተባሉ የሚጠሩት ግለሰብ የት እንደተደበቁ በትክክል እናውቃለን ሲሉ በትሩዝ ገጻቸው ላይ ባሰፈሩት መረጃ ይፋ አድርገዋል። እርሱ ቀላል ለማነሱ የገለጿቸው ኻሜኒ ነገር ግን እዚያ መሆናቸው መልካም ነው፣ እሱን አናስወግድም፣ አንገድለውም፣ ቢያንስ ለአሁኑ ይህንን ውሳኔ አቆይቶናል ሲሉ በማህበራዊ የሚዲያ ገጻቸው ላይ ያጋሩት መረጃ ያሳያል። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላዳመጣችሁ ነው መሰገንን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።